ቡዜና ዴቭ አንድ ላይ በቲክቶክ መጥተዋል። እንደምታዩት እንግዲህ እነዚህ ሰዎች እውነትና እህትና ወንድማማቾች ናቸው ማለት ነው። እኔ ከዚህ በፊት ማለት ነው መጀመሪያ ዴቭ ስመጣ ከዚህ በፊት ኢሞ ምንም ላይ ማለት ኦንላይን ላይ ስለማናውቀው ቲክቶክ ላይም ዩቱብ ላይ ምንም ላይ ሚዲያ ላይ አናቆም ነበር። በድንገት መጥቶ ነው የአብርሃም ታላቅ ወንድም መጣ ተብሎ ያወቅ ነው ማለት ነውና እውነተኛ ወንድማማቾች ወይም ደግሞ ታማቾች አልመሰሉኝም ነበረና አሁን ግን እንደምታዩት ከእናትየው ጋር ብዙ በቃ ፎቶ የተነሱት በቃ ቤተሰብ እና ቤተሰቦች እዚህ ጋር መጥቶ ሌላ ድራማ ቢሰሩም እነሱ ፍቅር ናቸው። ዴቭ በነገራችን ላይ ደግሞ መካሪ ነው። እህቱንም ቢሆን ወንድሙንም ቢሆን ሩትዬም ብትሆን ይመክራታል። ጥፋተኛ ከሆነች ጥፋተኛ ነች፣ ዛሬ ይሄንን ነገር አላደረግሽም ይላታል ብዙ ጊዜ ማለት ነው። እውነት ለመናገር ዝም ብሎ እንደመጣለት ምናምን አያወራም። እቺ ብዙ የምትባለው ደግሞ እቺ ጨበሪያ ጸጉሯን አትሰራም። እዚህ መጣ ከማን ጋር ማውራት እንዳለባት ራሱ ሳታውቅ ትንጣጣለች። እንደ እድሜዋ አትሆንም። እሷ አሁን ታላቃቸው ነች። እሷ ነበረች እሷ መምከር መስከር ያለባት፣ ግን እሷ ገና ህፃን ሆና ከሩትዬ ጋር ትጣላለች። እሷ ሩቲና እሷ እኩል ናቸው። ብትወልድ አታደርሳትም። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አዲስ ነገር አለ። ቡዜና ዴቭ አንድ ላይ መጥተዋል። እንደምታዩት በቲክቶክ ቤታቸው ማለት ነው። በቡዜ ቤት ነው ያየሁት። እንዳጋጣሚ ዞር ስል ነው ያየኋቸውና በፊት አላመንኩም ነበረ ታማቾችና ወይም ደግሞ ወንድሟ መሆኗ ማለት ነውና እንደዚህ እንደምታዩት እንግዲህ በዘፈን እህቴ እወድሻለሁ፣ ክበሪልኝ፣ አንቺ ስከፋ ከአጠገቤ ሁሌ አትለይም በማለት ሲያመሰግናት ነበር።